እንዘ ተሃትፊዮ ለሕፃንኪ ንማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዘመናት በፊት የነበርክ ዘመናትን አሳልፈ የምትኖር ፍጥረታትን በቸርነት የዘረጋ ለኩነተ ሥጋ መታያዳንከን ሰላማዊ ኢየሱስ ክርስቶስ ስለ ቸርነት ብዛት እናመሰግናለን። የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን ባለሟሎች በሰላማችን ራስ በክርስቶስ ስም እንደምን ዋላችሁ። ስላደረገልን የቸርነት ሥራ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከቅድስት እናቱ ከድንግል ማርያም ጋር ለዘላለም የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እርሱ በረዳን መጠን የምንነጋገርበት የዛሬው ትምህርታችን የሚሆነው ዘመነ ጽጌ በሚል ኃይለ ቃል እንነጋገራለን። በዚህ ከመስከረም 26 እስከ ህዳር 6 ባለው ወር ውስጥ ቅድስት ቤተ ክርስቲያናችን ዘመነ ጽጌ ብላ ትጠራዋለች። ይህ ዘመነ ጽጌ ሁለት ነገሮችን በውስጡ የያዘ ሲሆን አንደኛው ስለ እመቤታችን ስደት የሚነገርበት፣ ስደቷ የሚታሰብበት፣ ምእመናን ከስደቷ ተስፋ እናገኛለን ብለው የሚማጸኑበት፣ ሊቃውንቱ በማህሌት የሚያመሰግኑበት ጊዜ ነው። እመቤታችን ሁልጊዜም ከምእመናን ልቡና የማትጠፋና ሁልጊዜም የሚያመሰግኗት ቢሆንም በዚህ ዘመን ደግሞ ልዩ መታሰቢያ ተሰጥቷት ትታሰባለች። ሁለተኛው እመቤታችን በጽጌ ጽጌ የሚለው የአበባ ዘመን ማለት ነው። ከዚያ ዘመን ጋር እመቤታችን ስለምትመሳሰል ብዙ ምሳሌዎች ስላሏት ያን ዘመን የጽጌ ለእመቤታችን ተሰጥቶ ይታሰባል ማለት ነው። የመጀመሪያውን ስናይ ዘመነ ጽጌ ማለት እንደተነጋገርነው የአበባ ዘመን ማለት ነው። ይህ ዘመነ ጽጌ በእመቤታችን ይመሰላል። ጽጌ የሚመጣው የክረምት ዘመን ካለፈ በኋላ ነው። ክረምት የልምላሜ ዘመን ነው፣ የጭቃ ወቅት ነው፣ ሰው ይሳቀቅበታል። ሆኖም ግን ክረምት ጥቅም አለው። ለምን ቢባል አበባዎቹ የተገኙት ፍሬዎቹ የተገኙት በክረምት ስለሆነ፣ ስለዚህ ክረምት ጥቅም አለው፣ ግን አሰቃቂ ነው። ክረምት ልምላሜ ያለ ፍሬ ግን የለም። ክረምት ለገበሬዎቹ የተስፋ ዘመን ነው። የሚፈልጉትን እሸት አይበሉበትም፣ ግን የተስፋ ዘመን ነው። በዚህ ዘመን ይደርስልናል ብለው ቅጠሉን እያዩ በተስፋ ብቻ የሚጠግቡበት ጊዜ ነው። ለዓመቱም ሙሉ የጥጋብ ዘመን ፍሬ ለመውቃት ክረምቱ መሰረት የሚጣልበት ወቅት ነው። ቢያሰቅቅም ግን ይጣፍጣል። የኋላውን ዘመን ደስታ ስለሚያስቡ ጭቃውን፣ ዝናቡን፣ ነጎድጓዱን ይታገሱታል። ስለዚህ የክረምቱ ዘመን እና የጽጌው ዘመን ከእመቤታችን ጋር በምን ይመሳሰላል ያሉ እንደሆነ ክረምት የነቢያቱ ዘመን ምሳሌ ነው። ክረምት የዲያብሎስ ያሰቃቂው ዘመን ምሳሌ ነው። በዚያ ዘመን ክረምቱ አሰቃቂ ነው። ዲያብሎስም ሰዎችን ከእግሩ በታች አድርጎ ሲገዛበት የነበረው ዘመን አሰቃቂ ነው። ክረምት የነቢያቱ ዘመን ለምን ተባለ ቢባል የነቢያቱ ዘመን ክረምት ልምላሜ እንጂ ፍሬ የለም። ፍሬውን ብቻ እያደረጉ በተስፋ የሚኖርበት ጊዜ ነው። ከጽጌው ከፍሬው እንደርሳለን እየተባለ ነቢያቱ ይወለዳል የሚለው ነገር ተገልጾላቸዋል፣ ግን በተስፋ የኖሩበት ነው እንጂ ፍሬውን አላዩ። የሆነ ሆኖ ቅጠሉን ስለሚያዩ በዚያ ተስፋ እንደርሳለን እያለ ገበሬው እንደሚጠብቅ ከጽጌውም ሳይደርስ ሊሞት ይችላል። ሆኖም ግን ቅጠሉን በማየቱ እደርሳለሁ እያለ ሁልጊዜ እየተደሰተ ይኖራል። ጭቃው ቢያሰቅቀውም ዝናቡ ቢያሰቅቀውም ያ ልምላሜ ስለሚያይ በተስፋ ነው የሚኖረው። ተስፋ አይቆርጥም። ነቢያቱም በመጋዝ ቢሰነጠቁም ወደ ገደል ቢጣሉም ቢሳደዱም ቢሰቃዩም ግን እመቤታችንን በትንቢት ልምላሜ ያያዋት ስለነበረ ተስፋ አይቆርጡም ነበረ እና ያ ክረምት የነቢያቱ ዘመን ምሳሌ ነው። ጽጌ የክርስቶስ ዘመን የእመቤታችን ዘመን ምሳሌ ነው። ለምን በክረምት የተዘራው በጽጌ ዘመን አብቦ ይታያል። ነቢያቱ የዘሩት ትንቢት አብቦ አሸብርቆ የታየው በእመቤታችን ነው፣ ከእመቤታችን በኋላ ነው። ይህንን ጠቢቡ ሰሎሞን ሲገልጸው
እስመናሁ ክረምት ሐለፈ ወዝናብኒ ገባ ድሬሁ። እነሆ ዝናቡ አልፎ ሄደ፣ ክረምቱ አለፈ፣ ዝናቡም ወደ በጋነቱ ተመለሰ። ጽጌ አስተራየ በውስተ ምድርነ፣ አበባም በምድር ላይ ታየ። ጊዜ ገሚድ በፃ፣ ቆርጠን የምንበላበት እሸቱን የምንበላበት ጊዜ ደረሰ። ቃለ ማይነቅ ተሰማ በውስተ ምድርነ፣ ቁርዬዎች ሁሉ የሚያሽካኩበት የሚጮሁበት ዘመን ደረሰ እያለ ይናገራል። እነሆ ክረምት አለፈ የሚለው በአንድ በኩል ሰሎሞን የእስራኤል የመከራ ዘመን ክረምት ይባላል። 70ው ዘመን የባቢሎን ግዛት ያ ዘመን አለፈ። ጊዜ ገሚድ ጽጌ አስተራየ፣ ነቢያቱ እየሰበኩ የደስታ ዘመን መጣ እያለ ይተረጉመዋል። ወደ ምስጢሩ ሲተረጎም ግን እነሆ ክረምት አለፈ፣ የአዳም የመከራው ዘመን አለፈ። ጽጌ አስተራየ በውስተ ምድርነ፣ ጽጌ ክርስቶስ በምድራችን ላይ ተገለጠ። ስለዚህ የመከራው ዘመን አለፈ። ጊዜ ገሚድ በፃ፣ ጽጌው ተቆርጦ ብቻ አልቀረም፣ ቆርጠን የምንበላበት ጊዜ ደረሰ። የቁርዬዎች ድምፅ ተሰማ። የነ ዮሐንስ መጥምቅ ስብከት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያሉ የእነሱ ስብከት ተሰማ፣ የሐዋርያቱ ስብከት ተሰማ እያለ በመኃልየ ዘሰሎሞን ምዕራፍ 2 ቁጥር 14 ላይ ገልጾታል። ስለዚህ ክረምት አለፈ የሚለው የመከራውን ዘመን ነው። እመቤታችን በጽጌ የተመሰለችበት ምክንያት ምንድን ነው ሲባል ጽጌ አበባ ማለት ነው። እነዚህ አበቦች አይፈትሉም፣ አይደክሙም። ጌታችን በማቴዎስ ወንጌል እንደተናገረው፣ ነገር ግን ከራሳቸው የፈነደቀው አበባ ለነሱ ልብስ ይሆናቸዋል። መልሶ ያኑ ልብስ አድርገው ይኖራሉ። እመቤታችን በዚህ ዓለም ለጆሮቿ ጌጥ፣ ለዓይኖቿ ኩል፣ ለእጆቿ አምባር፣ ለእግሮቿ ጫማ በማድረግ ልብስን በመቃየር አልደከመችም። የእመቤታችን ልብሷ ምንድን ነው ቢባል ራሱ ኢየሱስ ክርስቶስ ነው። አበቦቹ ከራሳቸው ያወጡትን አበባ ልብስ አድርገውት ያጌጥ ሆኗቸው እንደሚኖር ለእመቤታችን ጌጧ ልጇ ነው። ለዚህ ነው ቅዱስ ዮሐንስ በራእይ መጽሐፉ ምዕራፍ 12 ላይ እነሆ በሰማይ ታላቅ ምልክት ታየ፣ ፀሐይን የለበሰች ሴትም አየሁ፣ እግሮቿም ስር ጨረቃ ነበር፣ ጨረቃን ተጫምታ ነበር፣ በራሶቿም ላይ 12 አክሊላት ነበሯት ይላል። ይሄ የሚያመለክተው ፀሐይን ለበሰች የተባለው ፀሐይ ክርስቶስ ነው። እንዲያውም የዚች ዓለም ፀሐይ ጠዋት ነበረች፣ ማታ ግን ትጠፋለች። ኢየሱስ ክርስቶስ ግን ፀሐይ ዘኢየዐርብ የማይገባ ፀሐይ ነው። ይችኛይቱን ፀሐይ ቢለብሷት ቀን ብቻ ነው፣ ሌሊት ግን ሊለብሷት አይቻልም። ኢየሱስ ክርስቶስ ግን በሌትም በቀንም የሚያበራውን ሁልጊዜ የማይለይ ብርሃንን ለብሳ ትኖራለች እመቤታችን። የዚችን ዓለም ፀሐይ በሽተኞች ሊሞቋት አይችሉም። ህዳሪ መውጣት የማይችሉት፣ ወደ ውጭ መውጣት የማይችሉት ሊሞቋት አይቻላቸውም። ለምን? መውጣት ስለማይችሉ። ክርስቶስ ግን ድውያን በቤታቸው ሆነው እስረኞች በታሰሩበት የሚሞቁት ፀሐይ ነው። ስለዚህ ይሄን ፀሐይ የለበሰችው ሴት እመቤታችን ናት። ማርያም እሰ ርህቅት ይእቲ እንኩሉ ሰርጎ ዓለም ወበይንተዝ አሰርገዋ በኩሉ ሰርጎ መንፈሳዊ ይላሉ ኢትዮጵያውያን ሊቃውንት። ማለት ምን ማለት ነው? እመቤታችን ከዚህ ዓለም ጌጥ የራቀች ነበረች። የዚህን ዓለም ጌጥ ስለናቀችውም ወይም ከዚህ ዓለም ጌጥ በመራቋም በሁሉም መንፈሳዊ ጌጦች አስጌጣት ይላል። ስለዚህ የእመቤታችን ጌጧ ልጇ ነው። የእመቤታችን ጌጧ መንፈስ ቅዱስ ነው። ይህንን የለበሱ ናቸው 12ቱ አክሊላት፣ 12ቱ ሐዋርያት ናቸው። እነሱም ጌጦቿ ናቸው። እሷም መልሳ ለነሱ ጌጣቸው ናት። ሞገሶሙ ለሐዋርያት፣ ሞገሰ ስብከቶሙ ለሐዋርያት እንላታለን። ለሐዋርያትም ጌጣቸው ናት። ጨረቃን ተጫምታ ነበር። ጨረቃ ዮሐንስ መጥምቅ ነው። ጨረቃ ሰርቅ ካደረገችበት ቀን ጀምሮ እስከ 15ኛው ቀን እየሞላች ትሄድና በ15ኛው ቀን ሙሉ ትሆናለች። ዮሐንስ መጥምቅ አንገቱን ከተቆረጠ በኋላ 15 ዓመት አስተምሮ አርፏል። ጨረቃን ተጫምታ ነበር ማለት በእግሯ ማለት እግሯ ስር ገና ከእናቱ ማህፀን ሆኖ ስለሰገደላት ነው። ስለዚህ አበቦቹ ከራሳቸው አመንጭተው አበባው ጌጥ እንደሚሆናቸው ለእጽዋቱ እመቤታችንም የወለደችው ልጇ መልሶ ለራሷ ጌጥ ነበረ። ይሄ ነው በአበባ የተመሰለችበት ምክንያት። በሌላ በኩል አበቦቹ ደስ ይላሉ። አበባ የማይማርከው የለም። እመቤታችን ያልማረከችው ሰው የለም። ነገስታቱም ዘውዳቸውን አሽቀንጥረው እስከ መሰደድ ደርሰዋል። ሰማይታቱ በእሳት እስከ መግባት ደርሰዋል። ነቢያቱም ይወዷታል። ወደዋት ውበቷ ያሳሳቸውና ስላልደረሱባት ግን አይ እቲ ዛቲ ብለው ቁጭሉ ነበረ።
ማናት ያቺ እንደ ጎህ የምትጎበኝ ይላሉ። ውበቷ ያሳሳቸውና ያልናፈቃት የለም እመቤታችን። መላእክትም ይናፍቋታል። ከፊት ጀምረው ይወዷት ይመኟት ነበረ። ዛሬም ደግሞ ይሻሙባታል። ስለዚህ እመቤታችን በአበባ የተመሰለችበት ምክንያት ይሄ ነው። ከአበባ ለማር የሚሆን ወለላ ይቀሰማል። ከእመቤታችን ለቅዱሳን የሚጥም ክርስቶስ ተገኝቷል። በሌላ በኩል ጽጌ ነቢያቱ ጽጌ ይባላሉ። ለምንድን ነው ቢባል ንብ ከጽጌ አበባ ወለላ ቀስማ ወይም ደግሞ መዓዛ ቀስማ ያንን የማር ወለላ አድርጋ ትሰራዋለች። እመቤታችን የወለደችው ልጅ ነቢያቱ አበባ ሆነው ከነሱ የተቀሰመው የትንቢት አበባ እመቤታችን ልጅ ሆኖ ተወልዷል። የማር ወለላ ሆኖ ተወልዷል። ስለዚህ እመቤታችን ነቢያቱ ጽጌ ናቸው። ከነሱ ተቀሰመ። ህየንተ አክናፈ ንህብ አክናፈ መንፈስ ቅዱስ ጸለለች። እመቤታችን ንብ ክንፎች አሏት፣ ክንፏንም ትለብሳለች። አንቺ እንደ ንብ ነሽ ይላታል ሊቁ። ንብ ክንፍ አላት፣ አንቺ ደግሞ የመንፈስ ቅዱስ ክንፍ አለሽ። ንብ ህየንተ ጸቃው ዘይት የበሮ ንህብ ባስተጋበው ጽጌያት። ንብ አበቦችን አጠራቅሞ ቀስሞ በሚሰራው ወለላ ፈንታ የነቢያት ጽጌ የነቢያት መዓዛ በእነሱ ተቀስሞ በአንቺ ላይ ፈሰሰ፣ ያም ክርስቶስ ነው ይላል። ስለዚህ ነቢያቱ የጽጌ ምሳሌዎች ናቸው። ያ ተቀስሞ በእመቤታችን ፈሰሰ። ሌላው ጽጌያት መዓዛ አላቸው። መዓዛቸው ልብን ይስባል። ለሚያሸታቸው ሁሉ ይጥማሉ። እመቤታችን መዓዛዋ ልዩ ነው። ለዚህ ነው እጸኮል እንከ እሰመየኪ እመቤታችን አንቺን የበረሃ እንኮይ ብዬሻለሁ። ጽጌ ድንግልናኪ ምይዞ ለአንፌ የድንግልናሽ አበባ ከድንግልናሽ የተገኘው አበባ ክርስቶስ ለአፍንጫዬ ሸተተው መዓዛ ሆነው ጣፈጠው። ወፍሬ ንጽሕኪ ጢሞ ለጉሬ የንጽህናሽ ፍሬ ለጉሮሮዬም ጣፈጠ። ስለዚህ በመዓዛነቷ አሁን በዚህ በምንኩስናው ስርዓት ቤትውና ዘበህዳት የሚባል የቤትውና አይነት አለ። ምንድነው ይሄ? ሰውነት የማይታጠቡበት የቤትውና አይነት ነው። ሰውነት አይታጠብም። ለምንድነው? ዝም ብሎ እግዚአብሔርን የሚያገለግሉ ጊንጥም ቢነድፍ መንቀሳቀስ የለም። ግን የሚገርመው ሰውነታቸውን አንድ ቀን ሳይታጠቡ ገና ከሩቅ አገር ሲመጡ ቅዱሳኑ መዓዛቸው ይታወቅ ነበር። የእነ አቡነ ገብረ መንፈስ ቅዱስ የእነ አቡነ ተክለ ሃይማኖት ከበረሃው ከሩቅ ይሸታሉ። ይሄ መዓዛ ከየት የተገኘ ነው ቢባል ወይ ሽቶ አልተረበረቡም ወይም ሳሙን አልታጠቡም። ከየት የተገኘ ነው ቢባል እመቤታችን ናት መዓዛቸው። መዓዛ ሆሙ ለቅዱሳን እንዳላት ቅዱስ ያሬድ። ስለዚህ እመቤታችን የቅዱሳን መዓዛቸው ስለሆነች ጽጌ ትባላለች። ሌላው ጽጌ ንብ ይቀስማታል። እመቤታችን ደግሞ መልሳ ደግሞ ራሷ ጽጌ ስትሆን ፊት እሷን በንብ መስለናል ነቢያቱን በጽጌ አሁን ደግሞ እሷ መልሳ ደግሞ ጽጌ ስትሆን ንብ የተባሉ ቅዱሳን ይቀስሟታል። እሷን ይቀስሙና ንብ ጽጌ ቀስማ ማር እንደምሰራ እሷን ቀስመው እንደ ማር የሚጣፍጥ ምግባርን ደግሞ ይሰራሉ እነሱ። ስለዚህ ለምግባር መሰረታቸው እመቤታችን ስለሆነች ጽጌ ትባላለች። በሌላ በኩል ጽጌ ለፍሬ ይበቃል። እመቤታችን ደግሞ ፍሬ ክርስቶስን ወልዳልናለች። ገነት የነፈገችንን ፍሬ ያገኘ ነው ከእመቤታችን ነው። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ሲናገር አዳም እንኳን ሳተ፣ አዳም እንኳን ወደቀ፣ አዳም ገነት ውስጥ ቢኖር ኑሮ እሱ ከነሚስቱ ዕፀ ሕይወትን እየበላ ይኖር ነበር እንጂ እኛ እናገኛትም ነበር። ስለ ሳተ አዳም ባይሰት ኑሮ አንቺ አትወለጅም ነበር። ስለዚህ በገነት የተነፈግነውን ዕፀ ሕይወት አንቺ ሰጥተሽናልና እናመሰግንሻለን እያለ ያመሰግናታል። ስለዚህ እመቤታችን በጽጌ ዘመን አብቦ መቅረት ስለሌለ ፍሬ እንደሚገኝ እመቤታችንም ደግሞ ፍሬ ክርስቶስን አስገኝታለችና በዚህ ምክንያት የጽጌ ዘመን። በሌላ በኩል ጽጌ የጥጋብ ዘመን። የጥጋብ ዘመን ማለት ረሃብ የሌለበት ነው። ክረምት ረሃብ አለ፣ ቅጠል ብቻ እንጂ ፍሬ ስለሌለ። በነቢያቱ ዘመን የጽድቅ ረሃብ ነበረ። የወይን ፍሬውን ክርስቶስን በአብራካቸው ተሸክመውታል፣ ግን አልበሉትም፣ አልደረሱም። በወገባቸው አለ። በእነ አብርሃም ወገብ ነው የመጣ፣ ግን አልተመገቡትም። ረሃብ ነበር፣ የጽድቅ ረሃብ ነበር። በጽጌ ዘመን ጥጋብ አለ። በእመቤታችን ዘመን ክርስቶስን ጠገብ ነው፣ በላ ነው፣ ጠጣ ነው። ሐዋርያቱም ዳሰሱት፣ እኛም በላ ነው፣ አሁን እኛም እየተመገብ ነው እንገኛለን። ስለዚህ ጽጌ የጥጋብ ዘመን ነው። በክረምት የተዘራው በጽጌ ዘመን ይታጨዳል። ነቢያት የዘሩትን ትንቢት በእመቤታችን ጊዜ አጨድ ነው።
ጌታችን ለዚህ ነው ሌሎች ዘሩ እናንተን ግን እንድታጭዱ እልካችኋለሁ ብሎ ዮሐንስ 4 ላይ ተናገረው። ስለዚህ በጽጌ ዘመን የተመሰለችበት ምክንያት ይሄ ነው። እንግዲህ ከዚህ ጋር ተያይዞ በዚሁ ዘመን ጽጌ መባሏ ብቻ ሳይሆን እመቤታችን ወደ ግብፅ መሰደዷም የሚታሰብበት ጊዜ ነው። ወደ ግብፅ መሰደዷ ስለምንድን ነው ቢባል ስለ ብዙ ምክንያቶች ነው። መጀመሪያ ወደ ግብፅ ለምን ተሰደደች ከሚባለው አስቀድሞ እመቤታችን ለምን ተሰደደች የሚለው መነጋገር አለብን። ለምንድን ነው የተሰደደችው እመቤታችን ቢባል የመጀመሪያው ኢየሱስ ክርስቶስ የአዳምን ስደት በስደቱ ለመመለስ ተሰደደ። ቁስሉን በመቁሰል መልሶለታል። ሞቱን በመሞት ረሃቡን በመራብ ስድቡን በመሰደብ መናቁን በመናቅ ሁሉን ነገር መታሰሩን በመታሰር ሁሉን ነገር በማድረግ መልሶለታል። ያን ስደቱን በስደት ለመመለስ አዳም ከሚወዳት ገነት እንደተሰደደ በገነት ከምትመሰል ወይም የቅዱሳን ማህበር ከሚሰበሰቡባት ከቤተልሔም ክርስቶስ ተሰደደ። ስደቱን በስደት ለመመለስ ነው። በሌላ በኩል ደግሞ እናንተም ብትሰደዱ ጭንቅ ነውን? እኔ እንኳን ውቅያኖሶችን በፍኛ የምሰፍር ቀላያትን ትክ ብዬ የሚመለከት ከጽርሐ አርያም በላይ የመጠቁ ከበርባሮስ በታች እየጠለቅኩ በውቅያኖሶች እንኳን ሰፍቼ ያለሁ እኔ እንኳን ስትሰደድ እናንተስ ብትሰደዱ ጭንቅ ነውን? ለእናንተም ዋጋ የምከፍል አምላክ ነኝ ለማለት ክርስቶስ ተሰደደ። አንተ ውእቱ ምርጉዘ ጻድቃን ተስፋሆሙ ለስዱዳን ይላል በመጽሐፈ ኪዳን ቅዳሴ። አንተ የጻድቃን ምርኩዛቸው የስደተኞች ተስፋቸው ይላል። ስለዚህ ኢየሱስ ክርስቶስ የተሰደደ ለእናንተም ብትሰደዱ ተስፋ ሆናችኋለሁ ለማለት ነው። በሌላ በኩል እመቤታችን የተሰደደችበት ምክንያት የእመቤታችን ስደት ለቅዱሳን ተስፋ ስለሆነ ነው። እነዚያ የተሰቃዩ የአካል ክፍሎቿ ለቅዱሳን ተስፋ ናቸው፣ ለምእመናን ተስፋ ናቸው። ይህን ይታወቅ ዘንድ ትምክቶሙ ለለ ይተግኡ ባናቅጽያ መዓልተ ወሌሊተ ይላል አባ ሕርያቆስ። ሌሊት ተቀን በበሮቿ ለሚተጉ መመኪያ ናቸው፣ መመኪያቸው ናት ይላል። ለምንድን ነው በሮቿ የተባሉት? ምንድን ናቸው? እጆቿ እግሮቿ ናቸው። እጆቿ ያነቡ አይኖቿ ለምእመናን ተስፋ ናቸው። ስላለቀሱ አይኖቿ ብለው ምእመናን ተስፋ ስለሚጽናኑበት፣ ስለዚህ እነዚያ ያለቀሱ አይኖች ለምእመናን ተስፋ ስለሆኑ በዚያ ምክንያት ተሰዳለች። እግሮቿ በኋላ በዕለተ ዓርብ ልጇን በችንካር ያስቸነከረ ሰይጣን አስቀድሞ እመቤታችንን በሾህ አቃቅማ እግሯን ወግቷል። ያ የተወጋው እግሯ ለምእመናን ተስፋ ነው። ያለቀሱ የተንሰቀሰቁ አፎቿ፣ እነዚያ እንደ ጽጌረዳ የሚያበሩ ከናፍሮቿ ጠውልገው ሲታዩ እነዚያ ተስፋ ናቸው። ሊቁ አባ ጊዮርጊስ በመጽሐፈ ሰዓታቱ ላይ ሲናገር ምን ይላል መሰላችሁ? የደረሰብሽ ድካም ለእኔ ብርታት ይሁነኝ፣ በወጣሁበት በገባሁበት ሁሉ ጥበቃ ይሁነኝ፣ ያለቀሽውን ማ ደግሞ ለእኔ መታጠቢያ ይሁነኝ እያለ ይለምናታል እመቤታችን። ኩሎሙ በተባለው ከሰዓታት ክፍል ላይ የቁስቋም ኩሎሙ ላይ እናገኘዋለን። ስለዚህ እመቤታችን የተሰቃየችው ስቃይ ለምእመናን ተስፋ ነው። ዛሬም እንኳን ስንለምነው ልጇን አንተን ስላዘለ ጀርባዋ፣ ስለታቀፉ ክንዶቿ፣ ስላነቡ አይኖቿ፣ ስለተወጉ እግሮቿ እያልን እንማጸናለን። በዚህ ምክንያት እመቤታችን ተሰዳለች። በሌላ በኩል ኢየሱስ ክርስቶስ የተሰደደበት ምክንያት ተስፋና ትሕትናውን ለማስተማር ነው። እንዘ ኪሩቤል አፍራሲሁ ወሱራፌል ላይካኒሁ ወክነፈ ነፋስ ሰረገላሁ እምናዝሬት ነገደ አምላክነ በገሪሁ ይላሉ ሊቃውንቱ። ኪሩቤል ፈረሶቹ ሲሆኑ፣ ሱራፌል ደግሞ ተላላኪዎቹ ሲሆኑ፣ የነፋስ ክንፍ ደግሞ ሰረገላው መመላለሻው ሲሆን እምናዝሬት ነገደ አምላክነ በእገሪሁ አምላካችን ከናዝሬት ተነስቶ ተሰደደ። እንዴት ያልተተና ነው! ይሄ ነው ቅዱሳኑን እያሰከረ ወደ ሰይፍ ወደ እሳቱ የሰደዳቸው። ይሄ ፍቅሩ ነው። ይህንን ለመግለጽ ኢየሱስ ክርስቶስ ተሰደደ። ከዚህ በተጨማሪ መድኃኔዓለም ኢየሱስ ክርስቶስ ወደ ግብፅ ለምን ተሰደደ ብንል አስቀድሞ ነቢዩ ኢሳይያስ ተናግሮ ነበረ። ወናሁ ይወርድ እግዚአብሔር ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል
ብሎ ተናግሯል። ኢሳይያስ ምዕራፍ 19 ቁጥር 1 ላይ ምንድነው? አሁን አምላካችን በፈጣን ደመና ተጭኖ ወደ ግብፅ ይወርዳል። ደመና በፈጣን ደመና ፈጣን ደመና የተባለችው እመቤታችን ናት። በደመና የተመሰለችበት የራሷ ምክንያት አለ። አንደኛው ደመና ሰዋሪ ነው። እመቤታችን ደግሞ ምዕመናንን ከመቅሰፍት ትሰውራቸዋለች። ይሄን ሊቁ ቅዱስ ኤጲፋኒዎስ ዘይሰውር ኅሩያኒሁ በደመና ምርጦቹን በደመና የሚሸሽጋቸው እግዚአብሔር ነው። ምርጦቹን በደመና ይሸሽጋል ማለት የተመረጡትን ቅዱሳን ከመከራ ሥጋ ከመከራ ነፍስ በእመቤታችን ይሸፍናቸዋል፣ በእሷ ይጋርዳቸዋል፣ በክንፈ ረድኤቷ ትጋርዳቸዋለች። በደመና የተመሰለችበት ምክንያት ይሄ ነው። በሌላ በኩል ደመና ከደመና መብረቅ ይገኛል። እመቤታችን ደግሞ መብረቅ ክርስቶስን ወልዳለች። መብረቅ ደግሞ ስነ ጸዳልን ይወልዳል። ወመብረቅኒ ይወልድ መብረቀ ወመብረቅኒ መብረቀ ይወልድ ይላል ሄኖክ። መብረቅ ደግሞ መብረቅን ይወልዳል። ደግሞ መብረቅ ክርስቶስ መብረቅ ነቢያትን፣ ሐዋርያትን፣ ሊቃውንትን ስለወለደ ነው። ስለዚህ መብረቅ ብልጭ ሲል ያስፈራል። ክርስቶስም ሲያስተምር አጋንንት ይፈራሉ። ሊቃውንቱም ሲያስተምሩ እንደዚህ ነው። በሌላ በኩል ከደመና የሰወረው ነገር አይታወቅም። እመቤታችን የደረሰችበት ምስጢር አይታወቅም። ለዚህ ነው ሰሎሞን ሆረታቲሃ በምስጢር አካሄዷ ሁሉ ምስጢር ነው፣ በምስጢር ነው፣ እሷ ለደረሰችበት ምስጢር የደረሰ የለም ብሎ ተናግሯል። ደመና ለተጠሙት ውሃን ይሰጣል፣ በጎ ውሃን። እመቤታችን ደግሞ ለተጠሙት ነፍሳት ዝናበ ሕይወት ማየ ሕይወት ክርስቶስን ስለወለደች የደመና አይነቶች ሁለት ናቸው፣ ደረቅ ደመና፣ እርጥብ ደመና። በደረቁ ደመናም ትመሰላለች እመቤታችን። ከደረቁ ደመና ዝናብ የለም፣ እመቤታችን ዘራው ራዙት አልወደቀባትም። እርጥብ ደመና ዝናብ አለው። እንደገና ደግሞ እመቤታችን ማየ ሕይወት ክርስቶስን ይዛልናለች። ስለዚህ በዚህ ትመሰላለች። በደመና ተጭኖ ማለት በእመቤታችን ጀርባ ታዝሎ ወደ ግብፅ በረሃ ሄደ። ያሰደዳትም ሄሮድስ ነው። እንደሚታወቀው አይቴ ሃሎ ንጉሠ እስራኤል ዘተወልደ ከመናሃብ ሎቱ አመሃ ወሰይደ እንዘይብሉ ሰባ ሰገል ሰሚኦ ገሃደ ሄሮድስ አሚሃ በቅናተ እሳት ነደ ይላል። የተወለደው የአይሁድ ንጉሥ ወዴት ነው? አባ ጽጌ ድንግል ነው እንደዚህ የሚለው በሰቆቃወ ድንግል መጽሐፉ። የተወለደው የአይሁድ ንጉሥ ወዴት ነው እያሉ ሰባ ሰገል ሲጠይቁ ሰምቶ እጅ መንሻ እንድንሰጠው ሲል ሰምቶ የዚያን ጊዜ ሄሮድስ አሚያ የዚያን ጊዜ ሄሮድስ ልቡ በቅናት ነደደ። ያን ጊዜ ከመይቅትሉ ሕፃናተ ወያትርፉ አሃደ አንድም ቢሆን እንኳን ሳያተርፉ ሕፃናትን እንዲገሉ እምቤተልሔም እስከ ገሊላ ሐራሁ አኦደ ሰራዊቱን ከቤተልሔም እስከ ገሊላ አሰራጨ ይላል። በዚህ ምክንያት እመቤታችን ተሰደደች። ስትሄድም ዘንዶ ሴቲቱን አባረራት። በዚያን ዘመን ወንድ ልትወልድ የተቃረበች ምጥ የያዛት ሴት ነበረች ይላል ዮሐንስ ራዕየ ዮሐንስ 12 ላይ። ሴት የሚላት እመቤታችን ናት። ወንድ ልጅ የወለደች የሚለው ልጇን ነው። ምጥ የሚለው እመቤታችን ምጥ ይዛ አይደለም የወለደችው፣ ስቃይዋን ነው፣ ሐሳቧን ምጥ ይለዋል። የተጨነቀችውን ጭንቀት ነው ምጥ የሚለው። አሕዛብን ሁሉ በብረት በትር እየቀጠቀጠ የሚገዛ ይለዋል። የብረት በትር የተባለ የግዛቱ ጽናት ነው። ስለዚህ እንዲህ የሚገዛው ክርስቶስ ነው። ያን ጊዜ ዘንዶ ሴቲቱን አባረራት ይላል። ካፉም ውሃ ሴቲቱን ያሰጥማት ዘንድ ውሃ ተፋ ይላል። ማይበል ተፋ። ሴቲቱም ከዚያ ውሃ የምታመልጥበት ሁለት ክንፍ ተሰጣት ይላል። ሁለት ክንፍ። የዚያን ጊዜ በእንደዚያ ክንፎቿ በራ አመለጠች። የእመቤታችን ሁለቱ ክንፎቿ ድንጋሌ ሥጋና ድንጋሌ ነፍስ ነው። ድንግልና ክንፍ ነው። ክንፍ ከአውሬ በረው እንዲያመልጡበት፣ ድንግልና ከሰይጣን የሚያመልጡበት ክንፍ ነው። እመቤታችን ያመለጠችው በእነዚህ ክንፎቿ ናቸው። በእነዚህ ክንፎቿ በራ ግብፅ ገባች። ወደ ግብፅ የተሰደዱበት ምክንያት ሌላ ቦታ መሄድ ይቻል ነበር። በአንድ በኩል ትንቢቱን ለመፈጸም፣ በሌላ በኩል የግብፅ ገዳማትን ለመባረክ፣ ጣዖታትን ለማፈራረስ፣ በሌላ በኩል ደግሞ ነቢዩ ኢሳይያስ እንደተናገረው ደግሞ ፍጡነ ማይረግ ወሩፀከ ፄው ብሎታል። አንዲት ሴት ልትወልድ ተቃርባ አይቼ ነበረ። የዚችን ሴትም ስም ይልች ሴት የወለደችውንም እግዚአብሔር ስሙን ፈጥነህ በዝብዝ ፈጥነህ ዝረፍ ብለህ ስም አውጣለት አለኝ ይላል። ይሄ ፈጥነህ በዝብዝ ልትወልድ የተቃረበች ሴት እመቤታችን ናት፣ ነቢይት ናት። የተወለደው ልጅ ክርስቶስ ነው። ስሙን ፈጥነህ በዝብዝ በለው ማለት ፈጥነህ ዝረፍ በለው ማለት ክርስቶስ ለምሕረት ይቸኩላል።
የተጠማ ሰው ለመጠጣት የተራበ ሰው ለመብል እንደሚቸኩል ክርስቶስ እንዲህ ብሎ ለምሕረት ይቸኩላል። ስለዚህ ለምሕረት ስለቸኮለ ነው ገና በተወለደበት ዕለት ኋላ በመጨረሻ ላይ በስቅለቱ በደሙ የሚማርከውን ዲያብሎስ ዛሬ ደግሞ ጣዖታትን እያፈራረሰ በግብፅ ሊማርከው ስለፈለገ ገና ከልጅነቱ ጀምሮ ጣዖታትን አፍርሶ ሕዝቡን የሱ ለማድረግ ክርስቶስ የተሰደደው ለምርኮ ነው። ዘመቻ ነው እንጂ የክርስቶስ ስደት አይደለም። ያንን በሰይጣን ላይ ነው የዘመተበት። ኢትዮጵያውያን ገዳማትንም ለመባረክ በዚህ ምክንያት ተሰደዋል ማለት ነው እና ስደታችን ሊመልስ ስለሆነ በዚህ ምክንያት ተሰደዋል ማለት ነው። ስለዚህ ዘመነ ጽጌ የእመቤታችን ስደት እመቤታችን በአበባ በፍሬ የምትመሰልበት ልጇን በፍሬ የምንመስልበት ጊዜ ነው። እንግዲህ እሷ አበባ ኋላም ደግሞ ፍሬ እንዳፈራች ምእመናንም አበበው የሃይማኖት አበባ አበበው የሃይማኖት ፍሬ ያፈራሉ ማለት ነውና ክርስቶስ በዚች ምድር መጥቶልናል። ጽጌው ተገልጿል። እመቤታችን ተገልጻልናለች። ጊዜ ገሚድ በጽሐ ከምእመናን የሚጠበቀው ቆርጠን የምንበላበት ጊዜ ደረሰ እንዳለ አሁን ቆርጠን የምንበላበት ጊዜ ነው ማለት ነው። ከእመቤታችን ጊዜ ነው ማለት ነው። ከእመቤታችን ረድኤት በረከት ያሳትፈን። ስደቷ ጽናት ይሁነን። ሃይማኖት ፍቅሯን ታሳድግብን። ወስብሐት መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ